ሰላም እንደምሰንብታችኋል የተከበራችሁና የተወደዳችሁ አድማጮቻችን። በወንጀል የምርመራ ስራዎች ላይ ትኩረት የሚያደርገው ሸገር 991 ፕሮግራማችን እነሆ ተጀምሯል። የዛሬ ፕሮግራማችን ለሞት ድግስ የተጠራው እንግዳ የተሰኘው የፖሊሶች ምርጥ የወንጀል ምርመራ ታሪክ ነው። በዚህ ታሪክ ላይ ቦሌ አካባቢ አባ መንገሻ ተብሎ ከሚጠራው ሜዳ ላይ ተጥሎ የተገኘ ሰው ገዳዩ ማን እንደሆነ፣ ለምን እንደገደለው፣ መቼ እንደተገደለ የፖሊሶች ምርመራ እያደረጉበት ስላለው ታሪክ ነው። እንደምታስታውሱት ከሆነ ሟች መሞቱን በጆንያ መጠቅለሉን የጠቆመው የጎዳና ተዳዳሪ ለፖሊስ ያሳወቀው ደግሞ የአካባቢው ሰው እንደሆነ ፖሊሶችን በቦታው ሄደው ጉዳዩን እንዳጣሩትና አስክሬኑንም ወደ ሚኒሊክ ሆስፒታል መውሰዳቸውን ዘመድ ጠፍቶብናል ያሉት ሁለት ሰዎች አጎትና የጠፋው ሰው ጓደኛ ነን ያሉ ሰዎች ፖሊሶች ጋር ሄደው ሲያመለክቱ ፖሊሶች ሚኒሊክ ሆስፒታል ወስደው ሟችን እንዳሳዩአቸው እሱም የነሱ ዘመድ እንደሆነ ተናግረው ነበረ። ምርመራውን ፖሊሶቹ ጀመሩ። ታዲያ ከነዚህ ከሁለቱ ግለሰቦች ቃል በመቀበል ነው። ሆኖም በተለምዶ ቁራሌው በሚለው ስራ ተሰማርቶ የነበረው ሟች አዘውትሮ ይሰራበታል የሚባለው ቦሌ አካባቢ ላይ የፖሊስ የምርመራ ቡድኑ ለምርመራው መነሻ የሆኑ ጉዳዮችን ለማግኘት በቁራሌው ስራ ከተሰማራ አንድ ግለሰብ ቃል እየተቀበለ ሳለ ግለሰቡ ሟች ከቤተሰቡ ጋር እንደማይስማማ ሲናገር ነበረ። ያለፈው ሳምንት ታሪክ ያበቃ ነው። ምን እያለ ነው? ለመሆኑ የዛሬው የወንጀል የምርመራ ታሪክ ምን ያሳየናል? ሲሳይ ከማን ጋር ጸብ ነበረው? ስለ ቤተሰቡ ታውቃለህ ሲባል ኧረ እሱ ከማንም ጋር አይጣላም፣ አንድ ቀን ግን ስለ ቤተሰቡ እየተናገረ ሲያዝን ሰምቼዋለሁ፣ ከእናቱ ጋር ያለ አይመስለኝም። ይህኔ መርማሪዎቹና ተከታታዮቹ በአይን ተግባቡ። በቃ ያልካቸው ቆሻሻ ለቃሚዎች በሙሉ እንዳሉ አረጋግጥና 6 ሰዓት ላይ ላውንደሪ ቤት አጠገብ እንገናኝ። መርማሪው ቀድሞ ጨበጠውና ሁሉም ተሰናብተውት ለመሄድ ተንቀሳቀሱም። እሱም ፊቱን አዙሮ ሄደም። ፍንጭ ይገኝበታል በተባለበት ቦታ ሁሉ እያነፈነፉ አካባቢውን አሰሱ። የምርመራ ቡድኑ አባላት በመንገዶች ዳር ላይ ተቀመጡ። ሊስትሮች፣ ፌርማታ አካባቢ ወዳሉ ጎዳና ተዳዳሪዎችና ሰው በዛ ወዳለበት ቦታ ሁሉ እየሄዱ ስለ ጉዳዩ ውይይት ከፍተው ፍንጮች ለማግኘት ሞከሩ። ቆርቆሮ ያለሹ ከነገራቸው ለየት ያለ ምንም ነገር ሊያገኙ አልቻሉም። ፀሐይዋ መክረር ጀምራለች። ሰዓቱ ምሳ በመቃረቡ ከመስሪያ ቤትና ከተለያዩ ቦታዎች የሚመጡ ተሽከርካሪዎች አስፓልቱን ማጨናነቅ ጀምረዋል። ግለሰቡን በቀጠሩት ሰዓት የተባለው ቦታ ላይ ቆሟል። የቡድኑ አባላት አጠገቡ እንደደረሱ ሰላምታ ተለዋወጡ። ሰዎቹን አግኝቷቸው እንደሆነም ጠየቁት። በቦታው ማንም ያለመኖሩን ነገራቸው። እንግዲያውስ ነገ ጠዋት ያልካቸውን ሰዎች መኖራቸውን አረጋግጠ እዚሁ ጠብቀን፣ ሊነግሩ የሚችሉ ነገሮች ካሉ ቀስ ብላ ወጣጣቸው። ከክትትሎቹ አንዱን የተናገረው እሺ አለ ቆርቆር ያለሹ በሙሉ ፈቃደኝነት። ግን አንድ ያስታወስኩት ነገር አለ ድንገት። ሁሉም ጆሮን አቁሞ ያዳምጠው ጀመረም። ከዚህ በፊት ቆይቷል። ሲሳይ እዚህ አካባቢ ካለ በመልክ የማውቀው አንድ ዘበኛ የተለያዩ መጽሔቶችና መጽሐፍትን ገዝቶ ነበረ። ለስኳር መጠቅለያ ይሆናል ብሎ ነው የገዛቸው። በዛ ወቅት ታዲያ ግለሰቡ ተሳስቶ 250 ብር ያስቀመጠበት መጽሐፍ አብሮ ሽጦለት ነበረ። እናም 13 ብር ከከፈለ በኋላ ዕቃውን ይዞ ወደ መርካቶ ወስዶ አትርፎ ሸጠው። ሲሳይ በሌላ ቀን ተመልሶ እዛ ሲሄድ ሰውየው ደሞዜን ያስቀመጥኩበትን መጽሐፍ ሽጬልሃለሁና ብሩን አምጣ አለው ዘበኛው። ሲሳይ አለማየቱን ቢነግረውም አላመነውም። መርካቶ ድረስ እየመጣ ይዝትበትና ይጨቀጨቀውም ነበረ። ትከሻው ላይ ያደረገውን አሮጌ ጆንያ እያስተካከለ ተናገረም። ሌላ የጥርጣሬ ፍንጭ፣ ሌላ ቀዳዳ። ከሟች ጋር የቆየ ቂም ያለው ሰው አለ። አባሎቹ ግለሰቡን አመስግነው
ጠዋት ቀጠሮን እንዳይረሳ ነገሩትና ተለያዩም። ራቅ እስኪልም ጠበቁና በአካባቢው ቆማ ወደምትጠብቃቸው ነጭ ቶዮታ መኪና ውስጥ ገብተው ወደ ወረዳ 17 ፖሊስ ጣቢያ አመሩ። እንደደረሱም ተቀምጠው ባገኟቸው ቁርጥራጭ መረጃዎች ላይ መወያየት ጀመሩ። ሟች አርብ ጠዋት ከቆሻሻ ለቃሚዎቹ ጋር ታየ ከተባለ እስከ 6 ሰዓት ባለ ጊዜ ውስጥ ሕይወቱ አላለፈም ነበር ማለት ነው። ታዲያ ከ6 ሰዓት በኋላ የት ሄደ? ይህ ጥያቄ ሊመለስ የሚችለው ደረጀ የተባለው ሰው በመሆኑ በሱና አብረውት ቆሻሻ በሚለቅሙ ጓደኞቹ ላይ ፖሊስ ክትትሉን ማስፋት እንዳለበት ተነጋግረዋል። ግለሰቦቹ ፖሊስ እንደሚከታተላቸው ማወቅ ስለሌለባቸው ከመያዛቸው በፊት እስከ መጨረሻ ድረስ ጉዳዩን ማጥናት፣ ሟች በዕለቱ ተጣልተውታል የተባሉ ዱርዬዎች በተለይ የአየር ወለድ ኮፍያ አድርጓል የተባለውን ወጣት ለማግኘት በቀጥታ ደረጀን ከመጠየቅ ይልቅ ሌላ ያዩ እንዳሉ መከታተልና በእነርሱ በኩል የመረጃውን ቀጥተኝነትና እውነተኝነት ማጣራት፣ ሟች ላይ ይዝትበት ነበር የተባለውን ዘበኛ ማንነት መከታተልና በሱ ዙሪያም ትኩረት ያለው ጥናት ማካሄድ፣ ሟች በቤተሰቤ በኩል ደስተኛ አይደለውም ሲል ተናግሯል ብሎ ቆርቆር ያለሹ የሰጠው ጠቆማ ትክክለኝነቱን ቤተሰቦቹ ቤት ድረስ ሄዶ ማጣራትና ከአካባቢው ሰዎች መረጃ መሰብሰብ ተልዕኳቸው ለማድረግ ተስማሙ። በውይይታቸው ላይ መደረግ ያለባቸውና መጣራት የሚገባቸውን ጥርጣሬዎች በየረድፉ አስቀምጠው ብዙ ተነጋገሩ። ቆርቆር ያለሹ ቀላል ፍንጭ አልሰጠም። ብዙ ሊጠቅሙ የሚችሉ መረጃዎች ይታያሉ። ምናልባትም ከነዚህ አንደኛው ወደ ጉዳዩ ያመራ ይሆናል። የምርመራ ቡድኑ አንድ ነገር ላይ እርግጠኛ ሆኗል። ግድያው የተፈጸመው በአንድ ሰው ብቻ አለመሆኑን። ታዲያ ተጠያቂዎቹ እነማን ይሆኑ? ሁሉም የምርመራ ቡድኑ አባላት በአእምሯቸው ጓዳ ይህንኑ ያውጠነጥናሉ። እኩለ ቀን ካለፈ 1-2 ሰዓታት ተቆጥረዋል። የሟች ቤተሰቦች በቀጠሯቸው መሠረት ወረዳ 17 ፖሊስ መጥተው ተቀምጠዋል። ቡድኑ ምርመራውን ከመጨረሻው ነጥብ ለመጀመር አቅዷል። ሟች ከቤተሰቦቹ ጋር ያለው ግንኙነት ምን ያህል ጤናማ ነበረም ከሚለውም መርማሪ ፖሊሱና አንደኛው ተከታታይ አጎትየውን ስለ አንዳንድ ሁኔታዎች ሲጠይቋቸው፣ ሦስቱ ተከታታዮች ደግሞ የሟችን ጓደኛ በመኪናቸው ይዘውት የቤተሰቦቹ ቤት ወዳለበት ወረዳ 6 ቀበሌ 14 ዓለም ወለቦ መጋዘን ወደ ተባለው ቦታ ተጓዙ። ከዋናው መንገድ ትንሽ ገባ ብለው ከምትገኘው አነስተኛ መንደር መኪናቸውን አቁመው ተራ በተራ ወረዱ። በዛ ያሉ ሰዎች ፊት ለፊት ከምትታየው አንድ ቤት ደጅ ላይ ቁጭ ብለዋል። ለቅሶ ደራሾች ናቸው። ጉድ እኮ ነው እንደው ሰው በሰው የተጨካከነበት ዘመን። አይ የንጹሕ ሰው ደም እንዳፈሰሰ አይቀሩም፣ መያዛቸው የት ይቀራል ብላችሁ ነው? ሁሉም የመሰለውን ሐሳብ ይሰነዝራል። ፖሊሶቹ ከሟች ጓደኛ ጋር ተከታትለው ወደ ቦታው ተጠጉም። የደንብ ልብስ ስላለበሱ እንደ ማንኛውም ሰው ለቅሶ ሊደርሱ የመጡ የመሰለው ለቀስተኛ ብዙም ትኩረት አልሰጣቸውም። የሟች ጓደኛ ወደ ቤት ገባ ብሎ አንዲት ቀጠን ያሉ ሴት አስከትሎ መጣ። ወገባቸውን አጥብቀው ያሰሩትን መቀነት እያስተካከሉ በለቅሶ በቀሉት ዐይኖቻቸው እንግዳ የሆኑባቸውን ሰዎች ተመለከቷቸው። ወጣቱ በማስታወቅ መልክ የሲሳይ አጎት ሚስት ናቸው አለ ወደ ግለሰቧ እያመላከተም። አንዴ ዞር ብለን እንነጋገር። ከሦስቱ ፖሊሶች አንዱ ነበረም። ትሕትና በተላበሰ አነጋገር
ጥያቄውን ያቀረበው። ፖሊሶች ናቸው፣ ስለ ሲሳይ አገዳደል እያጣሩ ነው። አንሾካሽኮ ወደ ሴትዮዋ ጠጋ ብሎ የሟች ጓደኛ ተናገረም። ሐዘኑ ድቅቅ አድርጓቸዋል። እግራቸውን በግድ እየጎተቱ ተከተሏቸው። ብዙ ጥያቄዎች ተነሱ። ሴትዮዋ እምባ እያነቃቸው በለቅሶ በተዘጋ ድምፃቸው መልስ ሰጡ። እንደው አንድ ቀን ሳያልፍለት እንደበረረ ጉሮሮውን ሊደፍን እንደሮጣ ይሙት። አይዳ እውነት አንተ አለ። ወደ ላይ አንጋጠጡ። እምባቸው ኮለል እያለ ወረደ። አያልቅሱ እናት፣ ሐዘን ሲበዛም ጥሩ አይደለም። ፖሊሶቹ ወደ ዋናው ጥያቄያቸው ለመግባት መንደርደሪያ ፈለጉ። ለመሆኑ ሲሳይ ከእናንተ ጋር የነበረው ግንኙነት እንዴት ነበረ? ማለቴ ስምምነታችሁ? ጠየቀ አንደኛው ተከታታይ። በግርምት ትኩር ብለው ተመለከቱት። አይ የፖሊስ ነገር የሚሉ ይመስላል። አንድም ቀን ተጋይተን አናውቅም። ሌላው ቀርቶ እንደ ትልቅ ሰው ከቤት ወጥቶ አድሮ እንኳን አያውቅም። ካጎቱም ከኔም ቤት ካለው ቤተሰብ ፍቅር ነው። ብዙ መጓዝ አልፈለጉም ፖሊሶቹ። በሐዘን ላይ ተደርቦ ሌላ ችግር ከመፍጠር ቢያንስ ጊዜው ይለፍ ብለው አሰቡ። ለነገሩ በቤተሰቡ ላይ ያሳደረው ሐዘንና በፍለጋ የተንከራተቱ አጎቱ ሞቱን ሲያዩ የተሰማቸው ድንጋጤ ለጥርጣሬ ብዙ መንገድ የማይከፍት ነው። ያም ሆኖ ይህ ግን እርግጠኛ መሆን ስለማይቻል ሌላ በዚህ በኩል የሚያስቀጥል ፍንጭ እስኪገኝ ጉዳዩን እንዲገታ ወሰኑና ግለሰቧን አጽናንተው ከሟች ጓደኛ ጋር ወደ ጣቢያ ተመለሱም። የጣቢያው የምርመራ ቡድን ያገኘውን መረጃ እያመጣ ከክልሉ የምርመራ ቡድን ጋር ይለዋወጣል። ከወደ መርካቶ የመጣው መረጃ እንደሚጠቁመው ሟች ጠፋ በተባለበት ዕለት መርካቶ ውስጥ የሚሰበስበውን ዕቃ የሚሸጥ ዕቃ አግኝቻለሁ ብሎ ገንዘብ ተቀብሏቸው መመለሱ ታወቀ። የት እንደሚሄድ ግን አልተናገረም። በዛን ዕለት ለሟች ዕቃ የሸጠለት ሰው ማን ነው? መልስ የሚያስፈልገው ጥያቄ ነበረም። በሌላ በኩል ሟችን ከሸጥኩልህ መጽሐፍ ጋር ብር ወስደህብኛል በማለት ይዝትበት የነበረው ዘበኛ ማን እንደሆነና የትኛው ቤት እንዳለም ታውቋል። የጥርጣሬው ቀለበት በዚህ ግለሰብ ዙሪያና ከቆሻሻ ላይ ቆርቆሮ ለቃሚ በተባሉ ሰዎች ላይ እየጠበበ መጣ። ሟች በጠፋበት ቀን እስከ 6 ሰዓት ባለው ጊዜ ከቆሻሻ ላይ ቆርቆሮ ከሚለቅሙ ሰዎች ጋር ከታየ፣ ከሰዓት በኋላ ደግሞ መርካቶ ከነበረና ብር ጠይቆ የሚገዛውን ዕቃ እንዳለ ከተናገረ ምናልባት ግለሰቦቹ ሊሸጡለት የነበረው ዕቃ ነበር ማለት ነው። ገንዘብ ይዞ ከተመለሰ ደግሞ ምናልባት በሆነ አጋጣሚ በዛን ቀን ተጣላቸው የተባሉ ዱርዬዎች ብሩን ለመቀማት ደብድበውት ይሆን? በወቅቱ ደግሞ ሟች ቀን ላይ ከማንም ጋር ሲጣላ አልታየም። ዱርዬዎቹ መተውታል ከተባለ ቢያንስ ሲደባደብ ያየ አንድ ሰው አይጠፋም ነበረም። ደሜን እበቀላለሁ ሲል ሰማሁት ያለው ደረጀ የተባለው ከቆሻሻ ላይ አሮጌ ቆርቆሮ ለቃሚ ነው። በዚህ በኩል ያለው ጥርጣሬ ብዙ እንዲገፉ የሚያደርግ ፍንጭ አልተገኘም። ወይም ደግሞ ነገሩ የመሸፋፈኛ ታሪክ ይሆናል። ብር ከመጽሐፍ ጋር ተሳስቶ ተወሰደብኝ ያለው ግለሰብ ቢሆን ዕቃ ልሽጥልህ ብር ይዘና ብሎ ሟቹ የተባለውን ሲፈጽም የጠፋበትን ብር ለመውሰድ ግቢ አስገብቶ ተጣልቶት ሊሆን ይችላል። ያኔም ግብ ሲገጥሙ በስለት ወቅቶት ሲሞትበት በራሱ ጆንያ ጠቅልሎ ጥሎት ይሆናል። ይህን ደግሞ መቼም ብቻውን አያደርገውም። ግቢ ውስጥ ደግሞ የቤቱ ባለቤት ሊሰሙ ይችላሉ። ሁኔታው ግራ ያጋባል። ግለሰቡ ሟችን ባይገለውም በሌላ ሰው አስገድሎት ሊሆንም ይችላል። ግን በማ? ወደ እውነታው መዳረሻ ፖሊሳዊ ጥያቄዎች ኮርኳሪና መርማሪ ሐሳቦች
ከጉዳዩ አጣሪዎች ተነሱም። ቡድኑ አንድ ቢሮ ውስጥ ተሰብስቦ እነዚህን ሐሳቦች ያነሳል፣ ይጠላል፣ መረጃዎችን ይቀጥላል፣ ይበጥሳል። በተገኙ ፍንጮች ላይ እየተንተራሰ ግምትም ያቀርባል፣ ይከራከራል፣ ይስማማል። ከሰዓት በኋላ ጉዳዩን ከምርመራ ቡድኑ ጋር በጋራ እንዲያጣራ የተላከው ሁለተኛው መርማሪ ፖሊስ አንዳንድ ግምቶችን መሰንዘር ጀመረ። ሟች በወቅቱ ለብሶት የነበረው ልብስ ከቤተሰቦቹ ተገልጿል። በፌስታል ይዞት ወጣ የተባለውን ቱታ እስከ ወገቡ ድረስ ታጥቆ በካኔቴራ እንዳለ በገዛ ራሱ ጆንያ ውስጥ ተከቶ ነው የተገኘው። ሌሎች ልብሶቹና ጫማው የሉም። ብሩም አብሮ ተወስዷል። ኮፍያውም አልተገኘም። ስለሆነም ይህ ግድያ ብቻም ሳይሆን ዘረፋም እንደተካሄደ ያስረዳል። እንደምገምተው ይላል መርማሪው፣ እንደምገምተው አንድ ደና ገንዘብ የሚጠይቅ ዕቃ አግኝቶ ነበር። ብር ስላልነሳውም ነው መርካቶ ሄዶ ይዞ የተመለሰው። ስለዚህ ገንዘብ መያዙን የገመተ ወይም ያወቀ ሰው ያንን ለመውሰድ ሲል ገድሎታል። ይህ ግምቱን ሁሉም ተስማምተውበታል። ታዲያ ዕቃ የሸጠለት ሰው ማን ነው? አንድ ነገርማ አለ። ከተከታዮቹ አንዱ ድምፁን ከፍ አድርጎ አዲስ የመጣለትን ሐሳብ ለመናገር አቆቆዋን። ሁሉም ፊታቸውን ወደ እሱ አዞሩ። ታስታውሱ እንደሆነ ሟች የተጠቀለለው በራሱ ጆንያ ነው። ደግሞ ጫፉ የታሰረው በቆሻሻ የግሉኮስ ላስቲክ ነው። ታዲያ የግሉኮስ ላስቲክ ሊያገኝ የሚችል ሰው ማን ነው? ማን ነው? ጉሮሮውን ከጠራረገ በኋላ ቀጠለም። የግሉኮሱ ላስቲክ ወይም ሐኪም ቤት አሊያም ሕክምና መስጫ ክሊኒክ ባላቸው ቦታዎች ነው የሚገኘው። የግሉኮስ ላስቲክ ያው እንደምታውቁት ሐኪም ቤት አሊያም ሕክምና መስጫ ክሊኒክ ባላቸው ቦታዎች ነው የሚገኘው። ሟች በወቅቱ በተንቀሳቀሰበት አካባቢ ደግሞ ክሊኒክም ሆነ ሌላ ሕክምና ተቋም የለም። ስለሆነም በዚህ ግድያ የቆሻሻ ለቃሚዎች ላይ ጥርጣሬ ያለኝ። ከክሊኒኩ አካባቢ የሚመጡ ቆሻሻዎች በዛ ቦታ ላይ ስለሚደፉ የግሉኮሱ ላስቲክ ከገንዳው የተገኘ መሆን አለበት። ጉልበቱን ያሰሩበት ቃጫ ያው በራሱ ይዞት የመጣው ነው። ከዚህም ሌላ የሟች ፊት የተሸፈነበት አሮጌ ጨርቅና አሮጌ ማዳበሪያም ለዚህ ተጨማሪ ሊሆን የሚችል ከቆሻሻ ቦታ የሚገኝ ነገሮች ላይ ሊሆን ይችላል። የዚህኛው አባል ግምት ሁሉም ነገሩን እንዲያስቡበት አደረጋቸው። አይ የግሉኮስ ላስቲክ እንጂ ጨርቁና ማዳበሪያው እንኳን የግድ ከቆሻሻ ቦታ ይገኛል አይባልም። አንደኛው ደግሞ የራሱን አስተያየት ሰጠም። ብቻ ፖሊስ ዘንድ መረጃ አይናቅም፣ ደግሞም አይደነቅም። የናካው ትንሽ ነገር ውስብስብ የሆነ የወንጀል ድርጊት ይፈታልሃል። ያደነከው ትልቅ ነገር ደግሞ በመጨረሻ ላይ ጥቅም አልባ ሆኖ ታገኘዋለም። የተወደዳችሁ አድማጮቻችን ታሪክ ወዴት እያመራ ነው? ለሞት ድግስ የተጠራው እንግዳ ክፍል 4 ተጠናቋል።